إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን መፍራት ምኞትና ተስፋ ብቻ መሆን የለበትም። አላህን መፍራት በተግባር መሆን አለበት። በቀጠሮ ሳይሆን ከነገ በፊት ዛሬ መሆን አለበት። በአፍ ብቻ ሳይሆን በተግባር መሆን መቻል አለበት። ነገ ሞተን አላህ ፊት ስንቆም የሚያዋጣን የሚጠቅመን በተግባር ዛሬ አላህን መፍራታችን ብቻና ብቻ ነው። ዱንያ ላይ አላህን የፈራ አኺራ ላይ በሰላም መኖር ይችላል። ዱንያ ላይ አላህን ያልፈራ ማስመሰሉ፣ መመኘቱ፣ ማቀዱ ምንም ሊጠቅመው አይችልም። የአላህ ባሮች ሆይ ዱንያ እድሜዋ አጭር ነው። ጊዜያዊ መቆያ ብቻ ናት። ነገ ጥለናት እንሄዳለን። ከዱንያ እስክንወጣ ድረስም በብዙ ፈተናዎች የተከበበን ደካማ ምስኪን ፍጡሮች ነን። አንዱን ጀናዛ ሸኝተን እየተመለሰን ሌላ ጀናዛ ሞቶ ይጠብቀናል። የአንዱን ሰው ሞት ሰምተን ደንግጠን ሳንጨርስ የሌላ ሰው መርዶ ያስደነግጠናል። እገሌ በመኪና አደጋ ሞተ፣ እገሊት በሚጥ ሞተች፣ እገሌ በድንገት ሞተ፣ ደህና ነበረ፣ ደስ ይል ነበር፣ ፊቱ ተሽሎት ነበረ፣ ግን ሞተ የሚሉ እንደ መብረቅ የሚያስደነግጡ ወሬዎችን እንሰማል። ሁሉም የሞቱ ሰዎች ዱንያን ትተው ሄደዋል። ከዱንያ ሲወጡ ሽቶና ከፈን እንጂ ያገኙት ነገር የለም። አፈር ላይም የተነጠፈላቸው ነገር የለም። ባዶ አፈር ላይ ነው ሁሉም ሟች የሚቀበር። ብቻውን ነው ሁሉም ሟች ቀብር የሚገባው። ወዳጅ፣ ጓደኛ፣ ዘመድ አብሬው ካልገባሁ ብሎ የምር ገብቶ አብሮት የሚኖር ማንም የለም። ይሄን ብቸኝነት እያስታወሰን ለዛ ለብቸኝነት ጊዜና ቦታ የሚጠቅምን ሥራ ዘውትር ልንሰራ ይገባን። የተለያዩ ሰዎችን ቀብረን እንደተመለስነው ሁሉ ተራችን ደርሶ አንድ ቀን ሰዎች እኛን ቀብሮን ይመለሳሉ። ይሄ መቼም አይቀርም። መመለስ የሌለበት ጉዞ ከፊት ለፊታችን ይጠብቀናል። ሞት፣ ቀብር፣ ከቀብር በኋላ ያለው ጉድ ሁሉ እያንዳንዳችንን የሚጠብቀን። ለዚህ መመለስ የሌለበት ረዥም ጉዞ፣ የመጨረሻው የአኼራ ጉዞ ለሞት በቂ ዝግጅት ልናደርግ ይገባን። ሞት ሲመጣ ለማንም ተናግሮ አይመጣም። እየመጣሁ ነው፣ ራስህን አጽዳ፣ ተዘጋጅ፣ ወንጀል አቁም፣ መልካም ሥራ ስራ ብሎ በግል ነግሮ አይመጣም።
በጋራ ግን ለሁላችንም ተነግሮናል። ሞት ቅርብ ነው፣ በድንገት እንጂ አይመጣም። ሞት ከመጣ የተኛዋም ነፍስ ለአንዲት ሰዓት ለአንዲት ደቂቃ ከጊዜዋ ወደ ኋላ አትዘገይም። ሺህ ምክንያት ቢደረደር ሞት ሐሳቡን አይቀይርም። የሞት መላኢካ ቆፍጣና ነው፣ ቁም ነገረኛ ነው። ሂድ እገሊትን በዚህ ሰዓት ገድለህ ነፍሷን ይዘህና ከተባለ ፈላ ይፈርጡ አድርጉ የተባሉትን ከማድረግ ወደ ኋላ አይሉም፣ አያጎድሉ። ሞት በድንገት መጥቶ የሚወስደን ደካማ ምስኪን ፍጡሮች ከመሆናችን አንፃር ሁሌም በሁሉም ቦታ በሁሉም ጉዳይ አላህን ልንፈራ ጥንቁቆች ልንሆን ውሳኔያችንን፣ ሐሳባችንን፣ ንግግራችንን ልንመዝን ልንለካ ይገባን። ብዙ ነገር አበላሽተን በድንገት ተመልሶ ማስተካከል ወደ ማይቻልበት ሀገር ወደ አኼራ እንዳንሄድ። ደህና ነኝ ገና ወጣት ነኝ እያለ ተውበትን የሚያዘገይ ሰው ሞት ጤነኛና በሽተኛን ወጣትና አዛውንትን እንደማይለይ ጠንቅቆ ሊያውቅ ይገባል። ቀብርም ከቀብሩ በኋላ ያለው ህይወትም ታላላቆችን ብቻ ነው አዛውንቶችን ብቻ ነው የምናስተናግደው አይልም። አዲስ የተወለደ ህፃን ይሞታል። ቤተሰቦቹ ከሱ ብዙ ነገር ተስፋ የሚያደርጉ ወጣት ይሞታል። መኖር ደስ የሚለው ሁሉ ነገር ተሟልቶልኛል በህይወቴ ደስተኛ ነኝ የሚል ሰውም ይሞታል። ህይወት ውጣ ውረድ በዝቶበት መኖር የሰለቸውም ይሞታል። የማይሞት ማንም የለም ከአንድ አላህ በስተቀር ተባረከ ወተዓላ። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ዱንያ ላይ ያለ ሁሉ ጠፊ ነው፣ የሚቀረው አላህ ብቻ ነው ተባረከ ወተዓላ። የሰው ልጅ ከሞት በኋላ የሚገባበት ቀብሩን ዛሬ መስራት መቻል አለበት። ዱንያ ላይ የምንሰራው ስራ ሁሉ ቀብራችን እየገነባንበት እንደሆነ ልብ ልንል ይገባን። ኸይር ስራ ከሆነ የምንሰራው ሁሌ ቀብራችን ያማረ ይሆናል፣ አኼራችን የሚያሳርፍ ይሆናል፣ የሚያኮራ ይሆናል፣ እሰይ የሚያሰኝ ይሆናል። የምንሰራው ሸርና መጥፎ አላህ የሚጠላው ሰውን የሚጎዳ ሸር ስራ ከሆነ የምንሰራው ቀብራችን መጥፎ ይሆናል፣ አደጋዎች የሞሉበት ይሆናል። በራሳችን እጅ የራሳችንን ቤት አኼራችንን እየሰራን እንደሆነ ልናውቅ ይገባናል። ምናበዛው ምንሰራው ምናዘወትረው ኸይር ከሆነ ቀብራችን ከቀብሩ በኋላ ያለው ህይወታችን ያምራል። ምንሰራው መጥፎ ከሆነ ቀብራችን ይጠፋል፣ ይበላሻል። ይሄን ልብ ያለ በሚገባ የተረዳ ክፉ ቃል አይናገርም። በአይኑ መጥፎ ነገር አያይም፣ በልቡ መጥፎ ነገር አያስብም። ሶላትን ከወቅቱ አያሳልፍም፣ የአላህን ሐቅ አያጎድልም፣ የሰው ሐቅ አይክድም። በህይወቱ አላህን ይፈራል። ይሄን ካልተረዳን ግን የዱንያ ባሪያ የስሜት ባሪያ ሆነን እንኖራለን። ውጫችን እያሳመርን ውስጣችን ተበላሽቶ ወና ሆኖ ይኖራል። በገዛ እጃችን ጀሃነም ላይ ቤታችን እንሰራለን። ቀብር የምንሰቃይበትን ስራ እንከምራለን። ቢገባን ኖሮ ምናካማቸው ሀብት ሁሉ የወራሽን ለፍተን ደክመን ላባችን ጠብ አድርገን እየተፎካከረን ምንሰራው ቤት ሁሉ ነገ ወራሽ እንደፈለገ የሚሆንበት፣ አሊያ ደግሞ አርጅቶ የሸረሪትና የአይጥ ቤት የሚሆን። ዱንያ ራሷ በልጭልጭ ናት። በልጭልጭ ከጊዜ በኋላ ድምቀቱ ይጠፋል። ማያረጅ ነገር የለም። ነገ አርጅታ መልሰን ስናየው ለሚያስጠላን፣ አሊያ ደግሞ ለወራሽ ጥለነው ለምንሄድ ዱንያ ብለን አኼራችንን ከማበላሸት ልንታቀብ ይገባን። ዱንያ ምንም ብታምር ምንም ብትዋብ ምንም የሞላች ልትሞላ የቀረበችም ቢመስለን ዱንያ ከሃዲ ናት። ብዙ ሰዎችን ዛሬ አስለቅሳ ነገ አስደስታ ከነገ ወዲያ መልሳ ታስለቅሳለች። አንድ ቦታ ላይ አትረጋም። እንደ ውሃ ናት። ውሃ ቁልቁለት ካገኘ እንደሚፈሰው ሁሉ ዱንያም እንደዚሁ ናት። የኛ አይደለችም። ልንዘራባት ልንጠቀምባት ወደ አኼራ ልንሻገርባት መልካም ስራ ልንዘራባት ወደ አኼራ ልንሻገርባት አላህ ድልድይ አድርጎ የፈጠራት ሀገር ናት።
ድልድዩ ላይ ቆመን እየተጫወተን ጎርፍ ሞልቶ ይዞን እንዳይሄድ ልንጠነቀቅ ይገባል። እኛን የሰው ልጆችንም ዱንያ ላይ ያሉ ነገሮችን በሙሉ ሞት እንደሚደመስሳቸው ሊገባን ይገባል። ምንም እንኳ ዘለግ ያለ ረዘም ያለ እቅድ ተስፋ ቢኖረንም ይሄን ያክል ዓመት እኖራለሁ፣ ይሄን ያክል ልጅ ወልዳለሁ፣ ይሄን ያክል ህንፃ ገነባለሁ፣ ይሄን ያክል ሚሊየን ቢሊየን እቆጥራለሁ ብንልም እኛ አርዝመን ያቀድነውን ሞት ያሳጥረዋል፣ ሞት ይቆርጠዋል። ዱንያ ላይ እኖራለሁ ብሎ አቅዶ ኸይር መስራት ዱንያን ማልማት መልካም ቢሆንም ነገር ግን በዱንያ እቅድ አብዝተው ርቀው በሄዱ ቁጥር አኺራን መጉዳት ሊፈጠር ስለሚችል ወላ ተንሰ ነሲበከ ሚነ ዱንያ በሚለው አንቀጽ መሰረት ልንኖር ይገባል። ዱንያ መጣ ነው ረዥሙን ፎቅ ልንሰራ ረዥሙን ቁጥር ልንጠራ ሳይሆን ዱንያ ላይ አስፈላጊውን እየሰራን ለመኖር ያክል እየሰራን የጀነት ደረጃዎች ላይ እንድንወዳደር ኸይር ስራ ላይ እንድንፎካከር ነው። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ነው ቁርአኑ የሚለው። የጀነትን ጸጋ ከዘረዘረ በኋላ የመሽቀዳደም አእምሮት ያለባቸው የመፎካከር ፍላጎት ያላቸው ሰዎች የጀነት ጸጋ ላይ ይፎካከሩ ይወዳደሩ ይላል። በዱንያ ጉዳይ ሰዎች ከተሽቀዳደሙ ከተፎካከሩ መንገዱን ልቀቅላቸው፣ እኔ ሌላ የሚያስጨንቀኝ የሚያስሮጠኝ ጉዳይ አለብኝ በላቸው። በአኼራ በዲን ጉዳይ ግን ሰዎች ከተሽቀዳደሙ ማንም ጥሎህ እንዲያልፍ አትፍቀድ ይሉ ነበር። የዲንን ጉዳይ ያነከሰን የዱንያን ጉዳይ በአራት እግር የሮጠን ቀን ከሌሊት ያሰበን ምንኖር ከሆነ ነገ ሞት መጥቶ አንቆ ሲይዘን ይህ ትክክል እንዳልሆነ ይገባን። ያኔ ቢገባንም ምንም ማድረግ አንችልም። ያለችን ጊዜ እቺ ብቻ ናት። አሁን ያለሁባት ሰዓት፣ አሁን ያለሁባት ቀን፣ ከዚህች ቀን ውጪ ሌላ ምንም ቀን የለህም እንደተባለ ሰው ተራሩጬ ለአኼራ የኸይር ስራ ልሰራ፣ ያበላሸሁትን ላስተካክል፣ ያጎደልኩትን ላሟላ ይገባኛል ልንል እንጂ የሚገባን ገና ነኝ ወደፊት አስተካክላለሁ እያለን በከንቱ ተስፋ አኼራችንን ልናበላሽ አይገባን። ይልቅ ነገ ስሞት ጀነትን ለመውረስ ምን ማድረግ አለብኝ ልንል ከቁርአን ጋር ልንነጋገር ነብዩ ሰለላሁ ዐለይሂ ወሰለም የመውጫ መንገድ ብለው ያሳዩናል። ከጀሃነም ምንድንበት ጀነት ምንገባበት የአላህን ውዴታ የምናገኝበት የጠቆሙንን መንገድ ይዘን ተጉዘን ነገ ጀነትን ለመውረስ የነቢዩ ዐለይሂ ሰላቱ ወሰላም የሌሎችም ነቢያት የሱሐቦች የደጋጎች ጎረቤት ለመሆን ጀነት ላይ ቀን ከሌሊት ደከመኝ ሰለቸን ሳይሉ መልካም ሥራ መስራት ከወንጀል መራቅ የሙእምን መለያው ሊሆን ይገባል። የዱንያ ፎቆችና በልጅ ልጆች ባታለሉ ቁጥር የጀነቱን ማይፈርሰውን ማይወረሰውን ውጡ ማይባልበትን ጀነት በማስታወስ የዱንያ የሚበሉ የሚጠጡ የሚለበሱ ነገሮች ባጓጉ ቁጥር ጀነት ላይ አላህ ተባረከ ወተዓላ ለሱ እንግዶች የሚያለብሰውን የሐር ጨርቅ የምግብ አይነት የመጠጥ አይነት በማስታወስ ነፍስን ማስታገስ ለአኼራው ለማይደፈርሰው ለማያልቀው ጸጋ ራስን ማዘጋጀት ይገባል። ለዱንያው ጸጋ አብዝቶ በጓጉ ቁጥር የአኼራው ጸጋ ሊያመልጥ ይችላል። ለአኼራ ጸጋ በቂ ዋጋ ይዘን ላንሄድ እንችላለን። አላህ ተባረከ ወተዓላ ነፍሳቸውን የገዛቸው ሰዎች አሉ። የሰው ልጅ ትልቅ ሀብቱ ነፍሱ ነው፣ ህይወቱ ነው። ቀጥሎ ገንዘቡን፣ ነፍሳቸውንም ህይወታቸውን ገንዘባቸውንም ጭምር ለአላህ የሸጡ ሰዎች አሉ። አላህ በምንድን ነው የገዛቸው? በጀነት ነው የገዛቸው። ኢነላህ እሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና። አላህ ከሙእሚኖች ነፍሳቸውንም ገንዘባቸውንም ገዝቷቸዋል፣ በምትኩ ጀነት ሰጥቷቸዋል ብሎ። ታዲያ ጀነትን ለመግዛት ከጀሃነም ለመዳን ነፍስን ለአላህ መስጠት ያስፈልጋል። ገንዘብን ለአላህ መስጠት ያስፈልጋል። ጊዜን ለአላህ መስጠት ለዲን መስጠት ያስፈልጋል። እኛ በጉልበት በገንዘባችን ዱንያን ከገዛን ህይወታችን ሙሉ ለዱንያ ከገበረን ጀነት ምንገዛበት
ምን አለን? በቀን 5 ጊዜ እንኳ በአግባቡ መስገድ እያቃተን የዓመት ረመዳንን በስርዓቱ መጾም ካቃተን አላህ ተባረከ ወተዓላ ራቁ ያለንን ወንጀል መራቅ ከከበደን ጀነት ብንገባው በመናችን? በከንቱ ምኞት በተስፋ ብቻ አይሆን። ጀነት የአላህ ውድ ዕቃ ናት። ነቢዩ እንዳሉት ሰላቱ ወሰላም አላህ ውድ ዕቃውን ውድ ዋጋ ለከፈሉ መልካም ሥራ ለሰሩ ሰዎች እንጂ አይሰጥም። አዋጅ ሰዎች ሆይ ስሙ፣ የአላህ ዕቃ ውድ ናት፣ የአላህ ዕቃ ጀነት ነው ብላ። ውዱን ጀነት ለማግኘት ራስን ገንዘብን ለዲን አሳልፎ መስጠት ያስፈልጋል። ቀን ላይ በአግባቡ ሰግዶ ሌሊትም ተነስቶ መጨመር የቻሉትን ያክል ዊትር መስገድ ቢያንስ ይገባል። የተራበን ማብላት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ዝምድናችሁን ቀጥሉ፣ የተራበን አብሉ፣ ሰላምታን አብዙ፣ ሌሊት ተነስታችሁ ስገዱ ወዘተ ብለው መልካም ስራዎችን ዘርዝረው ይሄን ካደረጋችሁ በሰላም የጌታችሁን ጀነት ትገባላችሁ ብላ። ይሄን ያላደረገ ጀነት ላይ ቦታ አይኖረውም ማለት ነው። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ይላል ቁርአን። እነዚያ ያመኑ መልካም ስራን የሰሩ ካነት ለሁም ጀነቱል ፊርደውሲ ኑዙላ፣ የፊርደውስ ጀነት ለነሱ መኖሪያ ተደርጋለች ብላ። ፊርደውስን በስም ብቻ ሳይሆን በተግባር ለማየት የፊርደውስ ባለቤት ለመሆን እዚህ ዱንያ ላይ ወደ ፊርደውስ የሚወስደውን መንገድ መከተል፣ የዱንያን ጠፊነት አውቆ ለዘላለማዊው የአኼራ ጸጋ ራስን ማዘጋጀት፣ ስሜትን ማሸነፍ፣ በሁሉ ነገር አላህን መፍራት። መንገደኛ ነኝ እኔ፣ የቱ ጋር ጉዞዬ እንደሚያበቃ አላውቅም። የወንጀል ሸክም መቀነስ አለብኝ፣ የመልካም ሥራ ሸክም ማብዛት መቻል አለብኝ። የሚያዋጣው ይህ ነው። ኸይር ሥራ አላህ ዘንድ ያኮራል፣ ወንጀል አላህ ዘንድ ያሳፍራል፣ ያከስራል፣ ቀብር ውስጥም ለስቃይ ለመከራ ይዳርጋል ብሎ ከራስ ጋር ግብ መፍጠር ያስፈልጋል። በዘመኑ አብዛኛው ሰው የሚያጠፋው የሚያጎድለው መስመር የሚስተው ወሰን የሚያልፈው ካለማወቅ አይደለም፣ ከመዘናጋት ነው፣ ከቀልብ መድረቅ ነው፣ ነገ ከነገ ወዲያ አስተካክላለሁ ከሚል ተስፋ ነው፣ ተመሳስሎ ከመኖር ነው። ስንሞት እሱን ለማስደሰት ብለን ከዙሪያችን ስናሽቃብጥለት የነበረ ማንም አይጠቅመንም፣ ብቻችን ነው ቀብር ምንገባ። ነገ ከነገ ወዲያ የሚል በሽታ ካለብንም ሞት ነገ ከነገ ወዲያ አያውቅም። መጣ አጀሉ የደረሰን ሰው ይዞ መሄድ። ምን ሞተውን ብቻችን ነው፣ ቀብር ምንገባውን ብቻችን ነው። ከቀብር ስንነሳም ምንቆመው ለብቻችን ራሳችንን ችለን ነው። ማንንም አይደግፍም። አኺራ ላይ ሱራቱ የምንሻገረውን ብቻችን። ወደ እሳት መሄድ ከተፈረደብንም የምንሄደው ውስጥ ገብተን የምንሰቃየው ለብቻችን ነው። አይዞህ ያለሁልህ እኔ እጋራሃለሁ አግዝሃለሁ የሚል ማንም የለም። ስለዚህ የሰው ልጅ ብቸኛ ነኝ እኔ የአኺራን ችግር ለመጋፈጥ የሚያስፈልገውን ሁሉ ማድረግ መቻል አለብኝ ልንል ነፍሳችን ለማዳን ልንጥር ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد ብዙ ጊዜ በአፋችን እንደምንለው ሁሉ በልባችንም ጭምር የዱንያን ጠፊነት ጠንቅቀን ልናውቅ ይገባናል። ዱንያ ጠፊ ናት፣ ዕድሜ የላትም የሚል ቃል ከዛም ከዚህም እንሰማለን። ግን መስማቱ መናገሩ ብቻ ሳይሆን በተግባር አቋማችን፣ ስራችን ዱንያ ጠፊ መሆኗን የሚያውቅ ሰው ሁኔታ ነው ወይ ያለን? አላህ ዘንድ የሚጠቅመው ማወቁ ብቻ አይደለም፣ መስማቱ ብቻ አይደለም። የሚጠቅመው ሰምቶ መለወጡን፣ ራስን መቀየሩን፣ ለቀብር መዘጋጀቱን። ጠዋት በልቶ ጠጥቶ ቤተሰቡን ተሰናብቶ የወጣ ሰው ከሰዓት ጀናዛውን ሰዎች ተሸክመው ሲመጡ እያየን ነው። ቤተሰቦቹ ማመን እየከበዳቸው ነው። ለሰርጉ ለምርቃቱ ሲዘጋጅ የነበረን ሰው ቤተሰቦቹ የደስታ ድግስን ወደ ለለቅሶ የሚመጡ ሰዎች ማስተናገጃ
ያዞሩት እየቀየሩት እያየን ነው። ወጥተው የሚቀሩ ሰዎች የበዙ ነው። በድንገት የሚሞቱ ሰዎች የበዙ ነው። በተለያዩ አደጋዎች የሚሞቱ ሰዎች የበዙ ነው። ከዚህ ካልተማርን ከምንድን ነው የምንማር? የዱንያ ህይወት አጭር ነው፣ በስቃዮች መከራዎች የተከበበ ነው የሚለውን የተረዳ ሰው ስቃይ የሌለበት ችግር የሌለበት የአኼራን ህይወት ይናፍቃል። የአኼራን ህይወት የናፈቀ ሰው የአኼራ ህይወቱ እንዲያምርለት ቀን ከሌሊት ይለፋል፣ ይደክማል። በሁሉም ነገር አላህን ይፈራል። አላህ የመከረውን ምክር ይሰማል፣ ይተገብራል። ዱንያም ላይ ለፍቶ ደክሞ ዱንያ ላይ ለዱንያ ብቻ የለፉ አኼራን ረስቶ ሄዶ አኼራን መልፋት መድከም፣ ሁለት ድካም አንድ ሰው ላይ ሊደራረብ አይገባም። አይቀርም ደግሞ አኼራን የረሳ ሰው ዱንያም ላይ ይደክማል። የአኼራው ድካም ደግሞ ከባድ ነው የሚሆነው። ዱንያ ላይ መድከም የሚያዋጣው የሚያስደስተው ዲን ላይ መድከም፣ እየሰገዱ መድከም፣ ቁርአን እየቀሩ መድከም፣ እየጾሙ መድከም፣ ሰደቃ እየሰጡ መድከም፣ ኸይር ስራ እየሰሩ መድከም እዚህ ዱንያ ላይም ለልብ ረፍት ነው። አኼራ ላይ ደግሞ ይበልጥ ያሳርፋል። ዱንያ ላይ እየሰራ ለአኼራው አኼራ ያርፋል። ዱንያ ላይ አኼራውን ረስቶ ለዱንያ ብቻ የደከመ የአኼራው ድካም የከፋ ነው። የእሳት የጀሃነም ተራራ ላይ ውጣ ተብሎ ይገደዳል። አኼራ ላይ ዱንያ ላይ ተዘጋጅቶ ያልሄደ ሰው ያመኑ መልካም ስራ የሰሩ አላህን የፈሩ አኼራ ላይ አይደክሙም ይላል አላህ ተባረከ ወተዓላ። አካላቸውም አይደክምም፣ መንፈሳቸውም አይደክምም። አያረጁም፣ ሁሌ ይደሰታሉ። አይታመሙም፣ ሁሌ ጤነኛ ናቸው። ይደሰታሉ፣ መቼም አይከፉም። ያገኛሉ፣ መቼም አያጡም። ወጣቶች ናቸው፣ መቼም አያረጁም ይላል። ይሄ ሁሉ ተቃራኒው ደግሞ ዱንያ ላይ ላላመኑ አላህን ላልፈሩ አላላቸው ማለት ነው። ይራባሉ፣ ይጠማሉ፣ ይታመማሉ፣ ይሰቃያሉ፣ ይቃጠላሉ። በሞት ሁሉ ይላሉ፣ ሞትን አያገኙትም። የመምረጥ ዕድሉ ለእኛ ተሰጥቶናል። ዱንያ ላይ በኸይር ሥራ ለፍቶ ደክሞ አኼራ ማረፍ ነው የሚሻለው ወይስ ዱንያ ላይ ያውም ለጠፊዋ ዱንያ ለፍቶ ደክሞ አኼራ ላይ ማያልቅ ድካም ውስጥ መግባት ነው የሚሻለው? አቅል ያለው ሁሉ አቅሉን ሊጠይቅ ይገባል። ዱንያ ላይ አላህን መፍራት፣ መንገደኛ ነኝ ብሎ ጠንቀቅ ማለት፣ ሰብሰብ ማለት፣ ራስን መቆጠብ፣ ማሰር ዱንያም ላይ ረፍት ነው፣ ሰላም ነው። አኼራም ላይ ደግሞ እድለኛ ለመሆን ያበቃል። የዱንያ አጭር ቆይታም ቢሆን እንዲያምር ወርቅ ብር ከሚያስፈልገው በላይ ከአላህ ጋር ያለን ግንኙነት ማሳመር ያስፈልጋል። ከአላህ ጋር ግንኙነቱን ያጠራ አላህ ህይወቱን ያጠራለታል፣ ህይወቱን ያሳምርለታል፣ ልቡን ያረጋጋለታል። ወደ አላህ የተጠጋ አላህ ያስጠጋዋል። ነገር ስራውን ሁሉ ለአላህ የሰጠ አላህ ተባረከ ወተዓላ የሚያሳስበው የሚያስጨንቀውን ሁሉ ይበቃዋል፣ ያስተካክልለታል። ነፍሱን፣ ህይወቱን፣ ገንዘቡን ለአላህ የሰጠ አላህ ተባረከ ወተዓላ ተቀብሎ ይገዛዋል፣ ዋጋውን ጀነት ያደርግለታል። ይሄ ከጌታ አላህ የተገባ ቃል ነው። ወመን አውፋ ቢዐህዲሂ ሚነላህ፣ ከአላህ የበለጠ ቃሉን የሚሞላ ማንም የለም። ሙእሚኖች ሆይ ስጡኝ ነፍሳችሁን፣ ገንዘባችሁን ልግዛችሁ፣ በምትኩ ጀነት ልስጣችሁ ብሏል። እሺ ብሎ ገንዘቡን፣ ህይወቱን፣ ጉልበቱን፣ ወጣትነቱን ለአላህ የሰጠ ለዲን የሰጠ አላህ በሚፈልገው መልኩ የኖረ እውነት የአላህ ባሪያ የሆነ ዱንያን በልክ ከያዛት ከእሷ የሚያስፈልገውን ያክል ብቻ የተጠቀመ ነፍሱን ለአላህ ሸጧል፣ በምትኩ ጀነትን አግኝቷል። ይሄ አላህ የገባው ቃል ነው። አላህ ቃሉን አያፈርስም። ይሄን ቃል እንድንሞላ ሸይጣን አይፈልግም። ሸይጣን የገባው ቃል አለ ሌላ፣ እዚህ ተቃራኒ፣ ብሉ፣ ጠጡ፣ ዘንጡ፣ እንደፈለጋችሁ ሁኑ፣ አላህ መሃሪ ነው የሚል የሸይጣን ቃል አለ። በሰዎች የሚጫወት አላህ መሃሪ ነው፣ ተሳስቶ ወንጀል ለሰራ ነው፣ አቅዶ አውጥቶ አውርዶ ወንጀል የሚሰራን አላህ ተባረከ ወተዓላ በቀላሉ አይምረው። የዱንያ መከራ፣ ድካም፣ እጦት፣ ህመም፣ ስቃይ ሙእሚንን አይበግረውም። ምክንያቱም ችግር ሁሉ ያልፋል። የማያልፍ ችግር የጀሃነም ችግር ብቻ ነው። ዱንያ ላይ ያለ ችግር ሁሉ ያልፋል፣ ያልቃል። ወይ ዱንያ ላይ ትገላገለዋለህ፣ ቢበዛ ለሞት ቢዳርግህ ነው። የዱንያ ቆይታው ጥሩ የሆነ ሰው ሞት ለሱ ደግ ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ ተብሏል። አማኝ ከሆንክ ወማ ዒንደላሂ ኸይሩን ሊልአብራር፣ ዱንያ
ስቃይ መከራ የበዛባት ሀገር ናት። አኺራ ላንተ ይሻላል ብሏል አላህ ተባረከ ወተዓላ ለነብዩ ሲናገር። ለነብዩ ብቻ አይደለም ወማ ዒንደላሂ ኸይሩን ሊልአብራር የአላህን የሰውን ሐቅ የሚጠብቁ ደጎች አላህ ዘንድ ያለው ለነሱ ከዱንያ የተሻለ ነው ብሏል። ስለዚህ ዱንያ ላይ ያለ ችግር መከራ በሙሉ የሚያልቅ ነው የሚያልፍ ነው። ማያልቅ ስቃይ ቢኖር የጀሃነም ስቃይ። ከዱንያ ጊዜያዊ ችግር ስቃይ ሸሽቶ ራስን ለጀሃነም እሳት መዳረግ አላዋቂነት ነው፣ ሞኝነት ነው፣ ጅልነት ነው። የዱንያ ጸጋ በልጭልጭ ቅንጦት እየሸነገለህ አላህ የሚጠላውን መንገድም አትከተል። ጊዜያዊ የዱንያን ጸጋ እያሰቡ እየከጀሉ ሐራምን የሚዳፈሩ ዋጅብን የሚተዉ ከሙስሊም ማይጠበቅ ነገር ውስጥ የሚገቡ ሰዎች አሉ። ጊዜያዊ የዱንያን ጸጋ ድሎትን፣ ምቾትን፣ ሀብትን ፈልገው አትታለ። ዱንያ አይደለም በሐራም በሐላል እንኳ ብትገኝ ሰው ልጆች ዘንድ ያለ ጸጋ ሁሉ የሚሄድ ነው፣ የሚክድ ነው፣ የሚያልቅ ነው። ከጀነት ጸጋ ውጭ ማያልቅ ጸጋ፣ ማያበቃ ጸጋ የጀነት ጸጋ ብቻ ነው። ከዛ ውጭ ያለ ጸጋ በሙሉ የሚያልፍ ነው፣ የሚያልቅ ነው፣ የተውሶ ነው። ወይ ባለ ጸጋው ትቶት ይሄዳል፣ ወይም ደግሞ ጸጋው ራሱ ያልቃል። አላህ ተባረከ ወተዓላ ያከበረውን ልናከብድ ይገባናል። አላህ ያከበደው አኺራን፣ አላህ ያቀለለውን ነገር ቀለል አድርገን ልንመለከት ይገባናል። አላህ ዱንያን ቀለል አድርጓታል። በተለያዩ በሚገቡ ምሳሌዎች መስሏታል። ዱንያ 1 ሰዓት ናት። የ1 ሰዓት ያክል ቁጠራት፣ በመልካም ሥራ አሳልፋት። አኺራ ደግሞ ማያልቅ ነው። ወይም ስቃይ ላይ ወይም መከራ ላይ ሆኖ ማያልቅ ሀገር ላይ መኖር እንዳለ በማወቅ የማያልቅ ጸጋ ውስጥ ለመግባት ባለችን አጭር ጊዜ ውስጥ አላህን መታዘዝ፣ መልካም ሥራ መስራት ያስፈልጋል። ነገር ግን ብዙ የሰው ልጆች ዱንያን ይወዳሉ አብዝተው አኺራን ቸላ ይላሉ፣ ይረሳሉ፣ ይዘነጋሉ። ለአኺራ አላህ አለኝ ይላሉ። ይሄ ትክክል እንዳልሆነ አላህ ነግሮናል። ዱንያን ትወዳላችሁ፣ አኺራን ትተዋላችሁ። ይሄ አያዋጣም፣ ተው። ጣረሞት ላይ ስትደርሱ ነው ይሄ የሚገባቸው ብሎ ነው። በል ቱእቲሩነ አልሐያተ ዱንያ ወልአኺረቱ ኸይሩን ወአብቃ። የሰው ልጆች ሆይ ይልቅ የእናንተ ችግራችሁ ዱንያን ከአኺራ ታስበልጣላችሁ። አኺራ ከዱንያ የሚሻል ከመሆኑ ጋር፣ ከዱንያ ይልቅ ዘላቂም ከመሆኑ ጋር፣ ዱንያ እስኪያገኙትም ስቃይ ነው፣ ካገኙት በኋላም ስቃይ ነው። ሲሞቱም አብሮ አኺራ አይሄድም። ይሄም በቁርአን በተውራት በኢንጂል በሁሉም ቁርአኖች የተነገረ ነው። አኺራ ከዱንያ ይሻላል። እናንተ ግን የሰው ልጆች ሆይ ዱንያን ከአኺራ ታስበልጣላችሁ፣ አላዋቂነታችሁ ነው ተብለን ካላዋቂነት ልንወጣ ቆመ ብለን ልናስብ፣ የአኺራ ቤታችን እንዲያምር ስራችን ልናሳምር ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضى المسلمين اللهم اشف مرضنا ومرضى المسلمين اللهم اشف مرضنا ومرضى المسلمين اللهم اشف موتانا وموتى المسلمين اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين آمين والحمد لله رب العالمين.